የታሪክ ቁንጮ ተነግሮ ተጽፎ የማያልቅ የአያሌ ታሪክ ባለቤት የሥርዓት ምንጭ የፈውስ የተአምራት የበረከት የቅድስና አምባ የሆኑ አድባራትና ገዳማት እንዲሁም የጥንታዊና ታሪካዊ ቅርሶች መገኛ የሃይማኖታዊ ክዋኔዎች የባህላዊ እሴቶች ማሳያ የሆነው የሰሜን ሸዋ ሀገረ ስብከት ከሀገረ ስብከቱ ርዕሰ ከተማ ደብረ ብርሃን ምስራቃዊ አቅጣጫ 42 ኪሎ ሜትር ርቀት ላይ የምትገኘው ታሪካዊቷ የነገስታት መቀመጫና የስልጣኔ ፈርጥ የሆነችው አንኮበር ከተማ ደግሞ ግንባር ቀደም ተጠቃሽ ነች። የታሪክ መዛግብት በማይነጥፉ ገጾቻቸው ላይ በክብር በብዙ የሚያትቱላት ታሪካዊነትን ከጥንታዊነት ጋር አስተባብራ ያዘች በተለያዩ ዘመናት ለሃይማኖታቸው ቀናኢ በሆኑ ነገስታት የታነጹ ታሪክ ዘካሪ ሆነው በትውልድ ቅብብሎሽ ዛሬ በእኛ ዘመን በአደራ የተሰጡን ድንቅ አብያተ ክርስቲያናት ያሉባት የቅድስና የታሪክ አምባ የሆነች የሀገራችን ጥንታዊ ከተማ አቡቀለምሲስ ሚዲያ በሰሜን ሸዋ ሀገረ ስብከት የሚገኙ ባለብዙ ታሪክ ባለቤት የሆኑ የፈውስ የበረከት ገቢረ ተአምራት የሚፈጸምባቸው ቅዱስ አምላካችን ለኛ ለልጆቹ የመዳኛ ምክንያት አድርጎ የሰጠንን ቅዱሳት መካናት አስደናቂ ታሪክ በማስተዋወቅ ትልቅ ስራ እየሰራ የሚገኝ የቤተ ክርስቲያን ኃላፊነቱንም በመወጣት ላይ ያለ ሚዲያ ነው። ዛሬም ወደ ጥንታዊቷ አንኮበር ከተማ ለመድረስ 10 ኪሎ ሜትር ሲቀር በቁንዲ ከተማ በሰማዕቱ ቅዱስ ጊዮርጊስ ስም በታነጸው ቁንዲ ደብረ ታቦር ቅዱስ ጊዮርጊስ ቤተክርስቲያን ተገኝተን ልናስተዋውቃችሁ ወደናል። ቤተክርስቲያኑ ዙሪያውን በተራራ የተከበበ ሲሆን እጹብ ድንቅ የሚያስብል የተፈጥሮ ገጽታን የታደለችውን አንኮበር ከተማን እየተመለከተ በአግራሞት የሚታዘበው መንፈሱም በቀዝቃዛውና ነፋሻማው አየር የሚታደስበት ልዩ መልክዓ ምድር የተቸረው ነው። ለመሆኑ አካባቢው ቁንዲ የሚለውን ስያሜ እንዴት አገኘ? የወረዳው ቤተ ክህነት ዋና ስራ አስኪያጅ ሊቀ ካህናት ቃለ ሕይወት ሀብተወልድ ከአባቶቻቸው ያገኙትን ታሪክ ጠቅሰው ይናገራሉ። ቁንዲ የተባለበት ዋነኛ ምክንያት ከፍተኛ የሆነ ብርድ ስላለ ቦታው ከፍተኛ ስለሆነ ነው ደብረ ታቦር ተብሎ የተሰየመው። ኃይለኛ ብርድ ስላለ ጆሮ ስለሚገርፍ ቆነደደ፣ ገረፈ እንደማለት ነው። ከአባቶቻችን ያገኘነው ትርጓሜ ይሄ ነው። በትውልድ ቅብብሎሽ ዛሬ ላይ ደርሶ ትናንትን የሚያሳየውና ተራራ ተንተርሳ በምትገኘው ቁንዲ ከተማ የሚገኘው ቁንዲ ደብረ ታቦር ቅዱስ ጊዮርጊስ ቤተክርስቲያን የዳግማዊ አጼ ምኒልክ ቅድመ አያት ራስ ወሰን ሰገድ በ1801 ዓ.ም እንደመሰረቱት የቦታው ታሪክ ይነግረናል። በአንኮበር ወረዳ ውስጥ ከሚገኙ 7 ታላላቅ አድባራት ውስጥ አንዱ የቁንዲ ቅዱስ ጊዮርጊስ ነው። በቁንዲ ቅዱስ ጊዮርጊስ አካባቢ ያው ቤተ መንግስት ተሰርቶ ነበርና ንጉሱ ጊዮርጊስን ከሁሉም በላይ ስለሚያፈቅረው በ1801 ዓ.ም የቅዱስ ጊዮርጊስን ቤተክርስቲያን እንዲተከል ተደርጓል። ደብር ነው። ከዛን ጊዜ ጀምሮ እስካሁን ድረስ በደብርነት የአካባቢውን ሕዝብ ሲያገለግል ይኖራል። ቦታው ጥንታዊ እንደመሆኑ መጠን እዚህ ትልቁ ዋናው ከተማ አንኮበር ውስጥ ባሉ አድባራት አይነት የተለያዩ መጻሕፍት የብሉይ ኪዳን፣ የሐዲስ ኪዳን፣ የመጽሐፈ ሊቃውንት፣ ሌሎችም ንዋየ ቅድሳት በተሟላ ሁኔታ የያዘ ነው። ቀድሞ የነበረው ህንጻ ቤተክርስቲያን በጣሊያን ወረራ ወቅት የጥፋቱ ገፈት ቀማሽ የነበረ ቢሆንም በውስጡ የሚገኙ የብራና መጻሕፍትና ሌሎች ጥንታውያን ቅርሶቹን አባቶቻችን እንዳተረፉት አባ ሰፋ ወልደ ስላሴ የደብሩ ስብከተ ወንጌል ኃላፊ ይናገራሉ። የበፊተኛው ታች እዚህ ሜዳው ላይና ብዙ ነበረ እና ጣሊያን ጊዜ ነው ያጠፋው። እንጨቱ 2 እጥፍ ሆኖ በጨው አፈር እንዳይበላው በጨው አድርገው ነው ያሰሩት። በጣሊያን ጊዜ የግፈኛው ጣሊያን አቃጥሎት ነው
እዚያ ላይም ደግሞ በሚቃጠል ጊዜ ብዙ ገብረ ተአምራት ሰርቷል ታቦቱ። ምክንያቱም ምንድነው መቅደሱ ውስጥ ያለውን መጻሕፍት ሁሉ አቀብረው ሄደው ከዚያም በኋላ ጣሊያን በአቃጠለው ጊዜ በሶስተኛው ቀን ተመልሰው 30 እንስራ ውሃ አፍሰው መቅደሱ ውስጥ ያንን ከአውጥተው እንዳለ ምንም ሳይነካ ያ መጽሐፍ ከነሳጥኑ እንዳለ ወጥቶ ሳጥኑም እስካሁን ይገኛል። እስከ ዛሬ ድረስ መጽሐፍቱም እንዳለ ነው። በአሁኑ ሰዓት አገልግሎት እየተከናወነበት የሚገኘው ህንፃ ቤተ ክርስቲያን ደግሞ በ1950 ተጀምሮ በ1953 ዓመተ ምህረት በአንድ የአካባቢው ተወላጅ እንደተሰራ ገልጸዋል። አንድ ብፁዕ የሀገር ተወላጅ ገብረ ጻድቅ የተባሉ ሰው ናቸው ይህንን ያሰሩት። ከዚያም በፊት በሳር ነበረ እዚሁ ቦታ ላይ ከተቃጠለ ጀምሮ እና በእሳቸው አማካይነት በእሳቸው ነው ህዝቡ ጉልበቱን ቻለ። እሳቸው ቆርቆሮውን ሁሉንም አዲስ አበባ ነበሩ። ከዚያን አገር ተወላጅ ናቸው እና እስከ ዛሬ ድረስም ልጆቻቸውም ልጆቻቸውም ተባርከው ሚያዝያ ጊዮርጊስን በሙሉ ዋዜማን እየደገሱ እዚህ ቦታ ላይ እስከ ዛሬ ድረስ ይገኛሉ ልጆቻቸው። የእሳቸው አስከሬን ግን እዚህ መቃብር ቤቱም እዚሁ ቦታ ላይ አለ። አባ ሰፋ በዚህ የቅዱስ ጊዮርጊስ አማላጅነትና ጥባቆት ባልተለየው ቅዱስ ስፍራ ሌሊት ለአገልግሎት ሲመጡ የከበሮ የምስጋና ድምፅ እንደሚሰሙ ምስክርነታቸውን ሰጥተዋል። እንደዚሁ ጽዬኖች ከዚያም በኋላ እኔም ቤቴ እዚሁ ቅርብ ነው። ስነቃ ከበሮ እና ድምፁ ልክ ነጎድጓድ ይሰማል። አቤት ቀድመውኛል፣ ቀድመው መተው ነው ብዬ ስል ተነስቼ ስመጣ እንኳን ደወልና ምንም የለ። እዚህ ቅጽረ ግቢው እስከምደርስ ድረስ በሙሉ ይሰማል። ስለዚህ ይህንን በደንብ እኔ በራሴ የደረስኩበት ቦታ ነው እና እኔ እንዲህ ምንድን ነው በጆሮ ላይ ምን መጣብኝ ብዬ እንደገና መጥቼ ደውዬ ከዚያም በኋላ ህዝቦቹ ተሰብስበዋል። ይህን ነገር እንኳን ለእያንዳንዶቹ ነግራቸዋል። ብዙዎች ከደዌያቸው ተፈውሰው ምስክርነት የሚሰጡበት አፍረው የማይመለሱበት በርካታ ገቢረ ተአምራት የሚፈጸምበትም ፈዋሽ ጸበል ይገኛል። ጸበሉ ከዚህ ወርዶ እዚያ ጭንጫ ላይ ነው የወጣው። ከጭንጫዋ ላይ ምንጊዜም በክረምትም በበጋም ይቺው ነች። ሌላ ነገር የላትም። መድረቅም የለባትም፣ ምንም የለባትም። ስለዚህ አንድ ወደ መንግስት ስራ የነበረ ልጅ ነበረ። እሱ ታሞ ከዚያም በኋላ ከዚችው ጸበሏ ሄዱለት። ከዚያን ይህንን ከአዳነኝ ቅዱስ ጊዮርጊስ ብሎ ይህን ታንከር ሁሉ የሰራ እሱ ነው እና ብዙዎቹ የሚፈወሱበት ጸበል ነው። ከሩቅ ቦታ እየመጡ የሚፈወሱበት ጸበል ነው። ቀደምት 365 ቀናት አገልግሎት የማይታጎልበት የነበረ ቢሆንም በአሁኑ ሰዓት ግን በአገልጋይ እጥረት ምክንያት አገልግሎቱ እንደቀደመው ሊከናወን እንዳልቻለ የቤተ ክርስቲያኑ ዋና አስተዳዳሪ መላከ ታቦር ቀሲስ ተኮላ ጸጋዬ እንዲህ ይገልጻሉ። እንግዲህ በቤተ ክርስቲያን እንደምታዩት እድሜ ባለጸጋ የሆነ ረጅም ዓመት ያለው ቤተ ክርስቲያን ነው። ጥንት በነበረው አገልግሎት በርካታ ካህናት እንደነበረው ነው እንትን የምናየው። በአሁኑ ሰዓት ግን ከ25 እስከ 32 የሚደርሱ አገልጋዮች ብቻ ይዘን ነው እየቀጠልን ያለ ነው። ስራው ግን የሚሰራው ጥንት በርካታ ካህን እንደነበረው ጊዜ የነበረውን ጸሎት ባለማቋረጥ ያለው ካህን ቀን ከሌሊት ደፋ ቀና ማለት ያለውን የመንፈሳዊ አገልግሎት እያገለገለ ነው ያለው። ይህንን የምናደርገው ይሄ ቦታ እንደምታዩት ዝም ብሎ ቦታ አይደለም። ጥንት ቅዱሳን አባቶቻችን እነ አቡነ ዘና ማርቆስ እነ ተክለ ሃይማኖት የሚመላለሱበት የበረከት ቦታ ነው። ያን በመያዝ አሁንም ያለው ካህናት ደሞዝም ባይኖረው በጸሎት ነው ብቻ አካባቢ ያለችውና
ጸሎቱ ያለው ጸሎት አባቶቻችን የሚያደርጉት ጸሎት አንድ ነገር የቀረ ነገር የለም። ጾመ ድጓ ይቆማል፣ ዳዊት ይደገማል፣ ማህሌት ይቆማል። የወር በዓላቶች ከ16 ያላነሱ በዓላቶች ቅዳሴ ይቀደሳሉ ማለት ነው። ይሄ ሲደረግን ካህናቱ የምናስተዳድረው ያለው የምእመን የሰበካ ጉባኤ አባላት 185 አባላት ብቻ ነው ያለው። 185 አባላት የሚወጣው ገንዘብ በአሁኑ 240 ብር እችነች ደሞዟ። ከዚያ ውጪ የስለት እንጥፍጣፊ ምናምን ተደርጎ የሚያገኝበት ነው ያለው። ስለዚህ ጦም አድሮ ካህናቱ ስራ እየሰራ ነው። ምንም ደከመ ሰለቸ ሳይል ለጸሎት ነው የሚተገው። ይህንን የምናደርግበት ምክንያት እዚህ ውርጭ ቦታ ነው፣ የበረዶ ቦታ ነው። ሰብል የሚዘራው አርሶ አደሩ በአመት አንድ ጊዜ ብቻ ነው ገብስ ብቻ ነው የምንለው። 3 ኩንታል 2 ኩንታል ያመረተ ገበሬ ትልቅ ገበሬ ነው። በዚህ ያችን ግን ይዞ አመት ከአመት ሳይሰደድም ሳይራብም ሳይተርፈውም በጸሎቱ ብዛት እየተመገበ ነው ያለው። አንደኛ አካባቢውን ለማዳበሪያ ምቹ አይደለም፣ ማዳበሪያ ይጠቀም አርሶ አደሩ። ከጥንት ጀምሮ ያለውን የአባቶቻችን ፈለግ ተከትሎ በነበረበት በፍግና በመሳሰሉ ነገሮች እንጂ ማዳበሪያ አርሶ አደሩ አይጠቀምም። ስለዚህ ካህናቱ ጦም አዳሪ ነው፣ የሚያገኘው ነገር የለም። ግን ቅድስት ቤተክርስቲያኑንና የፈጣሪን ስራ ያለምንም ጭቅጭቅ በመስማማት በመዋሃድ ይሄ ቀረ ይሄ ተደረገ ፀሐይ ሳይቀጥር ሌሊት ሳይተኛ ካህናቱ በጸሎት ያለ ካህን ነው እና የሚተዳደርበት እንደ ዘመኑ ግን የሚተዳደርበት በቂ ነገር የለም። የምንተዳደረው ቅድም እንዳልኩሽ በጸሎት ነው የምንኖረው። እዚህ እንደ ገዳም ማለት ይቻላል። እንደዚያ ነው ካህናቱ የሚኖረው። ህዝቡም ደግሞ ይሄን በማመን የሚያደርጋቸውን ነገሮች ያደርጋሉ። የሰበካ ጉባኤውን ያለምንም ጥያቄ በወቅትና ጊዜው ይከፍላል። ያችኑ ለሱ አከፋፍለን ነው እንትን የምንለው። ካህናቱ ጾም አዳሪ ነው። ከዚያ ውጭ የፍቅር ቦታ ነው ቦታው። ደብሩ ራሱን ችሎ የሚተዳደርበት ምንም የገቢ ምንጭ የሌለው በመሆኑ መንፈሳዊ አገልግሎቱን ጨምሮ ሌሎች ስራዎቹን በተፈለገው ልክ ማስኬድና ታሪካዊነቱን በሚመጥን መልኩ ማስተዳደር አለመቻሉን አስተዳዳሪው ይናገራሉ። 3 ማድ መሬት ታግለን የሞተ ከዳ መሬት ወደ ቤተክርስቲያኑ እንዲመጣ አድርገን ያችን መሬት አሁን እንጠቀማለን። ከመገበሪያም አታልፍም። እሱ ለመገበሪያ አርሶ አደሩን ትላይልም መገበሪያችን እያደረገን ለህዝቡ ጫና ቀንሷል። በተለያዩ ዘመናት የነበሩ ነገስታት ለቤተ ክርስቲያኑ ያበረከቱት ንዋያተ ቅድሳትና ሲገለገሉባቸው የነበሩ ልዩ ልዩ አልባሳት በቅርስነት ተጠብቆ ይገኛል። ይህም መስቀል እንደምታዩት ሁለቱም የብር መስቀል ነው። በክባዴም በአሰራርም እንደምታዩት ደባባ ብር ነው እንጂ እንዳሁኑ ነጭ ብር አይደለም። የጥንት ብር ነው ማለት ነው። ይህን ሳህለ ሥላሴ ናቸው የሰጡት። ይህንን አዛዥ አየለ ወልደ ጻዲቅ በነገስታቸው ዘመን ለዚህ ቤተክርስቲያን ያበረከቱት ነው። ከዚያን ጀምሮ ያው ተንከባክበን ይዘን አስቀምጠናል ማለት ነው። ይቺ የምታዩት የብር ከበሮ ነች። ለዚህ ቤተክርስቲያን ያበረከቱት ሳህለ ሥላሴ ናቸው። አሁንም የብር የምኒልክ አያት ማለት ነው። ይሄ የምታዩት መጽሐፍ ያው ለዕለተ ሞት የሚደገፍ ግንዘት መጽሐፍ ነው። ይሄ የተጻፈው ግንዘቱ እዚሁ ብራና ተፍቆ ቀለም ተበጥብጦ እዚሁ ንጉሥ ወሰንሰገድ ያጻፉት መጽሐፍ ነው። ይሄ ብቻ አይደለም መጽሐፉ፣ በርካታ የብራና መጽሐፎች አሉ። ይቺ የምታዩት ደግሞ ከብራና የተሰራች ታምረ ማርያም መጽሐፍ ነች። ይሄም የተሰራው እዚሁ ብራናውም የተፋቀው እዚሁ ቤተ መቅደስ፣ ቀለሙም የተበጠበጠው እዚሁ፣ ሁሉ ነገር ታልቆ የተሰራው እዚሁ ነው። በንግስና ዘመዳቸው እዚህ ሲገለገሉበት የነበረ መጽሐፍት ነው። ይሄ ብቻ አይደለም፣ ቅድም ያየነው የግንዘት መጽሐፍ የሚያክል የራሳቸው ጸሎት የሚያደርጉበት እሳቸው ጸሎት ያደርጉበት ዳዊትም አለ። የራሳቸው 8 ዳዊት አላቸው። ከ8ቱ አንደኛው ዳዊት የእሳቸው ነው። ይሄ የምታዩት መጎናጸፊያ ራስ መኮንን የኃይለ ሥላሴ አባት ለዚህ ቤተክርስቲያን የሰጡት ነው። ይሄን ብቻ አይደለም፣ ያ የምታዩት ዛናት የተሰቀለ መርዋ እላው ላይ ራስ መኮንን ይላል። ሁለቱን ያበረከቱት ራስ መኮንን ናቸው ማለት ነው። ይሄ አሁን የምታዩት ቀጸላ ማለት ነው። አንደኛ ከባዴው ከ5 ከ6 ኪሎ የበለጠ የሚመዝን ነው። ሁለተኛ የተሰራው ከወርቅ ነው። ከአሁኑ ቀጸላ የሚለየው ማለት ነው። አሰራሩም ቢለይ ያኛው ግላብ አለው እንትን መሸጎር ያለው፣ ይሄ ምንም የለው ወርቅ እንትን ስለሆነ ማለት ነው።
በነጠላው ብቻ ነው። ይሄ ወሰን ሰገድ ማለት ሁለቱም ቀጸላ ወሰን ሰገድ ነው። የሚወጣውም በዓመት ለሚያዝያ ጊዮርጊስ ብቻ ለጊዮርጊስ በዓል ነው የሚወጣው። ይሄ የምታዩት ጋቢ ነው። እኛ ግን የምንለው ፍታል ነው የምንለው። የንጉሥ ወሰን ሰገድ ለራሳቸው ብለው ያሰሩት ጋቢ ነው። ይህን ጋቢ ግን ያው እዚህ አካባቢ ብርድና ቁር በመሆኑ እዚህ ታቦት ቁር ላይ አምጥቼ አስቀምጬ ታቦቴን ተሚበርድ እኔ ብበረድ ይሻላል በሚል ለታቦቱ ልብሱን የሰጡት። እንግዲህ 217 ዓመት ማለት ነው የዚህ ቦታ ላይ ከተቀመጠ። እኛ አሁን የምንገለገልበት ለጥምቀት ለንግስ ታቦት ወደ ውጭ ርቆ ሲሄድ በዚህ ነው አዝለን የምንሄደው ማለት ነው ጽላቱን። ከዛ ውጭ ያው አጥፈን ዕቃ ቤት ነው የምንከተው ማለት ነው። ለክብርና ለጥንቃቄው ብለን እንደዚያ ነው የምናደርገው። በዓመት ወይ 2 ወይ 3 ነው የምንወጣው ማለት ነው። ከመጎናጸፊያ ስር በዚህ ነው ታቦት አዝለን የምንሄደው ማለት ነው። የዚህም መሳይ 3 አይነት ነው፣ መልካቸው ይለያያል። 3 ነው ያሉት ማለት ነው እንደዚህ አይነት። ለቅርሶቹ የሚደረገው ጥበቃና እንክብካቤ ምን ይመስላል? ወደፊትስ ምን ለመስራት ታስቧል? እንግዲህ እዚህ ያለውን ቅርስ ያው አባቶች ከጥንት ሸሽገውና ተንከባክበው ያኖሩትን አሁን እኛም ደግሞ በእነሱ እግር ተከታክተን ያለውን ነገር በአግባብና በወጉ ይዘን አባቶች እንደሚሰውሩት እንሰውራለን፣ አባቶች እንደሚያስቀምጡት እናስቀምጣለን። ከብዙ ነገር ከአደጋ ለመከላከል ባለን ነገር እንጥራለን ማለት ነው። ስለዚህ አባቶች በዋሻ በዱር በገደል እየደበቁ ነው ያኖሩት። ዛሬ ግን እንደዚያ ለማድረግ በጣም አስቸጋሪ ነው። እኛ ደግሞ በጊዜው ይሆናል ብለን የራሳችንን መሰወሪያ አድርገናል ማለት ነው። ይህን ስንንከባከብ ግን አግባብ በሆነ ቦታ አይደለም የምንከባከበው። አንድ መሬት ቆፍረን ነው አንድ የሆነ ቦታ አድርገን ነው የምንከባከበው። ከምን ለማዳን? ሆዱ ተሰፋ ሰው ለማዳን። ግን ወደፊት ማድረግ ያለብን ነገር አቅማችን አልፈቅድና ጊዜ አረዳ ብሎን እንጂ የተጠናከረ የዕቃ ቤት ተሰርቶ የተጠናከረ ነገር ለቅርሱ ማስቀመጫ ተሰርቶ ይሄ ቅርስ ቢቀመጥ እነኚህን ለመንከባከብ ያው ያለው ካህንና ያለው ሕዝብ ተባብሮ እናስጠብቃለን እንጂ የምናገኘው እገዛ የለም፣ የምናደርገው ነገር የለም። ግን እገዛ ብናገኝ ይሄ ነገር የሀገር ሀብት ነው፣ የሀገር ቅርስ ነው፣ የሀገር በረከት ነው ተብሎ የሚታሰብለት ይሆን የተጠናከረ ዕቃ ቤት ተሰርቶ እንኳን አሁን ለምሳሌ ሰዎች አስተባብረው ካዝና አሰርተዋል። ለ48 ሰዓት እሳት የሚከላከልና ማንም ሰው መክፈት የማይችል መስበር የማይችል ካዝና ተሰርቷል። የእሱ ማስቀመጫ እንኳን ቦታ የለንም። ይህንን አሁን ተዋውቁ አጋዥ የምናገኝ ከሆነ ቅርሱ የዚህ ቦታ አይደለም የዓለም ቅርስ ነው እንደተባለው ይህን የምታዩት መስቀል ህሙማን ታሞ ተዳሰሰ ይድናል። አገሩ ላይ ጉንፋን፣ ሳል የተመሳሰለ ነገር ከተገኘ ሰው ሐኪም አይሄድም። ጸበል ጸዲቅ አዘጋጅቶ ህብረተሰቡ መስቀልን አዙሩልን የሚለው መስቀሉ ከዞረ በሽታው ይጠፋል። የእንስሳው በሽታ ሳይቀር መስቀሉ የሚያጠፋ ነው። ሌላ በሽታ ያለበት ሰው መስቀሉን ሳይገና በሩቁ የሚጮህበት ሁኔታ ነው ያለው እና ከሌላም እንትን በመስቀሉ ብቻ የሚፈወስበት ነገር ስለሆነ ግን ይሄን ነገር እንትን ለማለት አባቶች ከጥንት ይመዘበራል ይሰረቃል ከማለት ሰውሮ ነው ያለው። እኛ ግን አሁን ነው ውጭ ያወጣን እንደዚህ መስቀሉ ሁልጊዜ እንደዚህ የምናወጣው አሁን ሌላው ነገር ውጭ ያወጣ ነው እኛ ነን። ጊዜው ደርሶ ሊሆን ይችላል ከሚል ከዛ ውጭ ቅድም እንዳልኩት አጋዥ ብናገኝ ይህ ሀብት የቁንዲ አካባቢ የዚህ ምዕመን ብቻ ነው ሳይባል እውነት የሀገር ሀብት ነው፣ የሀገር ቅርስ ነው፣ የሀገር በረከት ነው ብሎ መንፈስ ያለው ሰው በራሱ እንደ የሚመለከተውና አካል ደግሞ እንደዚህ አይነት ያለበትን ቅርስ አስበንና ልንረዳ ይገባል፣ ልናኖረው ቅርሱን ይገባል ብሎ የሚያስብ አካልን ብናገኝ ጥሩ ነው የሚል ነገር ነው። በእኛ በኩል ግን ያለንን ቀን ከሌሊት ከዚህ ሳንለይ ቅርሱን እየጠበቅን ያለነው በሱ ስላለን ጉርሳችንም ልብሳችንም እሱ ስለሆነ። በዚህ ታሪካዊ ደብር ቀደም ባለው ጊዜ ሰፊ ጉባኤ ቤት የነበረ ቢሆንም በአሁኑ ሰዓት በበጀትና በአንዳንድ ምክንያቶች ጥቂት ደቀ መዛሙርት ብቻ ይገኛሉ። እንግዲህ የጉባኤ ትምህርቱ ያሉት ተማሪዎች ወደ 16 አካባቢ ተማሪዎች ነው ያሉት። መምህሩ እዚህ የነበሩት መምህሮች በእድሜ ብዛት ያው ሰው ቆሞ ስለማይኖር ያው ህይወታቸው ሲያልፍ ከሌላ ጋር ነው መምህር የምናመጣው። ቅድም እንዳልነው ቦታዋ ትንሽ ትከብዳለች ለአዲስ ሰው ማለት ነው። ቦርዷ ምኗ ሲባል ግፋ ቢል የሚቀመጠው ወይ መንፈቅ ወይ ዓመት ወይ 2 ዓመት ነው የሚቀመጠው። ተማሪው ጀምርና ዳር መውጣት ሳይችል የሚበተንበት ሁኔታ አለ። ግን
ነገ ቢሄድ ተነገ ወዲያ መልሰን ሌላ አመተን ለዕለቱ እንኳን ቄስና ዲያቆን እንዲወጣ ነው የምናደርገው። ግን እዚህ ጋር መምህሩ ስራ ብዙ ሆኖ እዚሁ የሚቀመጥልን ተተኪ ብዙ ተተኪ ይወጣ ነበር። ሌላ መምህር አይፈለግም ነበር። ከዚህ መምህር ማውጣት ይቻል ነበር። ወደፊት ሊሰሩ የታሰቡ ስራዎች ቢኖሩም በተለያዩ ችግሮች ምክንያት በታሰበው ልክ መጓዝ አለመቻሉን መላከ ታቦር ቀሲስ ተኮላ ጸጋዬ ይገልጻሉ። ያው የጊዜው ሁኔታ ያው ለእናንተም ግልጽ ነው። ጀመረን ነበር ቤተክርስቲያኑንም የተወሰነ ሰፋ እንድትል ዕቃ ቤትም ስለሌለው ዕቃ ቤት እንዲሰራ የሀገር ተወላጆችን በማስተባበር ሌሎቹንም አድርገን እስከ ጠቅላይ ቤተ ክህነት ፈቃድ አስፈቅደን እንትልን ፕሮሰስ እንደጀመርን ይሄ ነገር ሲመጣ ሁሉም ነገር ቆመ። ይሄንን አስባ ተወላጆቹ ግን ቤተክርስቲያኑን ለማየት መሐንዲስ ሁሉ እንዴት እንስራ የሚል ነገር እስከዚያ አመተን አሳይተናል ማለት ነው። ግን ያው ፈቃዱ ስላልሆነ ቤተክርስቲያኑም አልተጀመረ፣ ዕቃ ቤቱም አልተጀመረ፣ ሀብቱም አልተሰበሰበ። ይሄን ስናደርግም የሚገጥሙን ተአቦች ብዙ ነገሮች አሉ። ፈቃድ በማሳጣቱ በምኑ ድካሙ ይታወቃል። ይሄን ግን ብንደክም እናስፈቅዳለን የሚል ነገር ነበረ። አላስፈቀድንም። እንቅስቃሴው ግን አለ። ይህ ታሪካዊ ቤተክርስቲያን ባለብዙ ታሪክ ባለቤት ሆኖ ታሪክ እንደሌለው በስም ብቻ ያለ በውስጡ በያዛቸው ጥንታዊ ቅርሶች እምብዛም ብቻ የሚታወቅ እንደሆነ ቀሲስ ጋሻው ተሾመ ይናገራሉ። ያውን ስሙ ነው እንጂ ያለው እዚህ ቤተክርስቲያን ሌላ ነገር የለበትም። ስሙ ግን አለ። ስሙም አልጠፋም፣ ቅርሱም አለ። የአባቶቻችን ቅርስ እንዴት እናድርገው ብለን እዚህ ስርፋ ላይ አስቀምጠናል። ግን ነገ ተተኪ እኛስ አለን። ደግሞ ተተኪስ ምን አይቶ ይተካ ይሆን ለማን ስናስረክበው ብለን በህልምና በቅዠት ላይ በስቃይ ላይ ያለ ነው ማለት ነው። እኛ ያለን ሰዎች ለማን እንስጠው? ተተኪስ ማን ነው? እንግዲህ አበል ይፈልጋል፣ እህል ይፈልጋል፣ ምን ይፈልጋል። እዚህ ስርፋ ላይ ሁሉም በቃ ጥቅም ስለሌለ እየጣለው ሄደ። ግን ቅርስነቱ አንድም የተጓደለ ነገር የለም አለ። እሱም ደግሞ በአጋዥነቱ የታቦት በራሱ አጋዥነት እኛ ጠብቀ ነው አይደለም፣ እኛ አገልግለ ነው አይደለም። ግልጋሎቱም ቢሰማ እግዚአብሔር እውነት ነው ስለተቀበለ ነው። ቅርሱን ሁሉ የአሕዛብ ስርፋ ላይ የማይሄደውን ቅርሱ ሁሉ አሕዛብ ስርፋ ላይ እያደረሰ የሚመልሰው በራሱ ኃይል ነው፣ በራሱ ታሪክ ነው። እና ይሄን የመሰለ ታሪክ ተአምረ ገቢር ያለበት ታቦት ነው ይሄ ጥንታዊ ማለት ነው። እና እሳቸውም 4 ዓመት ከ4 ወር ነግሰው እዚህ ስርፋ ላይ ተወዲያም አስክበው ከዚህም አስክበው ዋሻ ለራሳቸውም ሰርተው አለ። በዋሻውም ይገኛል የእሳቸው የንጉሱ መጠለያ ጠላት ሲመጣ ማለት ነው። ያን ሁሉ አሰርተው አስቀምጠውት እያሉ እሳቸውም 4 ዓመት ከ4 ወር እንደነገሱ እዚህ ስርፋ ላይ አርፈዋል። አጽማቸውም በዚህ ስርፋ ላይ ይገኛል። ግንድ ተፈልፍሎ ማለት ነው። እንደ ዛሬ ሳጥን የለም፣ ጊዜያዊ አይደለም። ግንድ በግንድ አጋጥመው ይሄን አድርገው በዚህ ስርፋ ላይ ይገኛል። ሊቀ ካህናት ቃለ ሕይወት ሀብተወልድ ምዕመናን ቦታውን እንዲያውቁት በሚዲያ በተገቢው እንዲገለጽ ትልቅ ስራ መስራት ይጠበቃል ሲሉ መልእክታቸውን ያስተላልፋሉ። ህብረተሰቡ ቦታውን እንዲያውቀው መደረግ የሚገባው በሚዲያ ዙሪያ ሁኔታው በደንብ ተገልጾ እንዲነገርና እንዲታወቅ ከታላላቅ አድባራት አንዱ ሆኖ ዛሬ ወቅትና ጊዜ ሰው ባጣ ሰዓት ርስትና ጉልቱን በተቀማበት ጊዜ የነበረው ስብሐተ እግዚአብሔር እንዳይቀር የትምህርት አገልግሎቱ ሌላም በተያያዥነት ለህዝብም ለሀገርም ሲያገለግል የነበረው ነገር እንዳይቀር ህብረተሰቡ እንዲያደርግ የአካባቢውን ክብር የአካባቢውን ትልቅነት በቦታው ላይ ደግሞ ትልልቅ ንዋየ ቅድሳቶች አሉት መሆኑን ይህንን ለዓለም ህዝብ ማሳወቅ ነው። ይሄ ከተደረገ ህብረተሰቡ እውቅና ካለው ሁሉን ነገር ያደርጋል የሚል ሀሳብ ነው ያለኝ። በአሁኑ ሰዓት ያሉት የአብነት ትምህርት ቤቶችም ሊጠናከሩ ደብሩ በሚመጥን ደረጃ መሰራት ይገባልም ይላሉ። በቤተ ክርስቲያኑ አካባቢ እንግዲህ በጣም በርካታ የአብነት ትምህርት ቤቶች የነበሩ እነዚህ መጠናከር ይጠበቅባቸዋል። ቤተ ክርስቲያኑም ደግሞ በመካከል ላይ ፈርሶ እየተገለገለበት ያለው በጣም ዝቅተኛ ቤተ ክርስቲያን ስለሆነ ይህም ቤተ ክርስቲያን ዲዛይን ተሰርቶለት ሻል ያለ ደብርነቱን ሊወክል የሚችል ከደብርነቱ አኳያ ሊነጻጸር የሚችል ጥሩ ቤተክርስቲያን መሰራት አለበት። አገልጋይ ካህናት ደግሞ መምህራን ካሉ ለመምህራኑ ብቁ በጀት ካላቸው የአካባቢው ወጣቶች እየተማሩ ቤተክርስቲያኑ ይገለገላል። እንደገናም ደግሞ ቦታው በጣም ቀዝቃዛ ቦታ ስለሆነ ተማሪዎች በፀሐይ ዋዕይ በተለያየ ችግር ቆላማ አካባቢ ህመምም አለ። እዚህ ግን ብርድ ስለሆነ ህመም ብዙ አያጠቃም እና እዚህ አካባቢ እየተማሩ ካሁን ቀደም ለጠቅላላ ለኢትዮጵያ እንዳገለገሉ ሁሉ አሁንም ደግሞ እዚያ ቦታ ላይ ቢማሩ ከህመም ከተለያዩ ነገሮች ነፃ ሆነው ለቤተክርስቲያን ከፍተኛ አስተዋጽኦ ያደርጋል የሚል ሀሳብ ነው ያለኝ። በተያያዥ ደግሞ ታሪክም ለማጥናት ይጠቅማል።
በጣም በርካታ እምቅ ታሪክ አለ። ይህን ታሪክ በስፋት እንዲህ በአጭር ጊዜ ሳይሆን በስፋት ቢታይ ለአፍሪካም ለኢትዮጵያም ከዚያም አልፎ ለዓለም የሚጠቅም ታሪክ አለ። ለዩኒቨርሲቲ ተማሪዎችም ደግሞ ለምርምር ሪሰርች ለማድረጊያ በጣም በርካታ ነገሮችን በአካባቢው ይገኛሉ። ስለዚህም በተረጋጋ ሁኔታ ተጤኖ ገለጻ ቢደረግለት ህዝቡ በራሱ ጊዜ እየመጣ ችግሮችን ሁሉ ይሸፍናል የሚል ሀሳብ ነው ያለኝ። ቤተ ክርስቲያኑን ከማስተዋወቅና ምዕመናን ወደዚህ ጥንታዊ ስፍራ እንዲመጡ ከማድረግ አኳያ እየተሰራ ያለው ስራ ምን ይመስላል? ዲያቆን ዮሴፍ ሳህሌ የቤተ ክርስቲያኑ የልማት ኮሚቴ አስተባባሪ ያለውን ሁኔታ እንዲህ ይገልጻል። እንደ እግዚአብሔር ፈቃድ በወረዳው ቤተ ክህነት አማካኝነት ብፁዕ አባታችን አቡነ ቀለምንጦስ መመሪያ ሰጥተው እዚህ ቦታ ላይ በሕጉና በስርዓቱ አካባቢው ጥንታዊና ታሪካዊ ቦታ እንደመሆኑ እንዲለማ መመሪያ ሰጥተው ያው እንቅስቃሴ ልማት እንቅስቃሴ እያደረግን ነው። ቅድም ለተመለከትናቸው ቅርሶች ቅድሚያ አካባቢ ሲለማ ቅርሱ መጠበቅ እንዳለበት ስለሚታመን ቅድሚያ ለቅርሱ ማስቀመጫ እጅግ ዘመናዊ ካዝና አሰርተን አስገብተናል። ቅድም የተመለከትናቸውና ሌሎችም ቅርሶች የሚቀመጡበት ከዛም በኋላ ቅርሱ ከተጠበቀ በኋላ ለሕዝብ ለምእመናን ጥሪ ቢደረግም ቅርሱ ቦታውን ይዛል። ከዛን ቀጥሎ ምንድነው እኛ የምናደርገው ከቅርሱ መጠበቅ ባሻገር ይሄ ቦታ የምህረት የፈውስ በረከት የሚገኝበት ቦታ እንደመሆኑ በተለያዩ አካባቢዎች በተለያዩ ሀገራት በተለያዩ የዓለማት ክፍሎች የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታይ ምእመናን እዚህ ቦታ ላይ የመጡ በቃል ኪዳኑ በገድላቱ በድርሳኑ በጸበላቱ በመስቀሉ እንዲፈወስ የተለያየ በሶሻል ሚዲያ የማስተዋወቅ ስራዎችን እየሰራን እንገኛለን። የኮሚቴው አስተባባሪ ቦታው ብዙ ታሪክ በርካታ ቅርሶች ቢኖሩትም ሰው ባለማወቁና አስታዋሽ በማጣቱ ታሪኩ ተደብቆ እንዲኖር ተገዷል ይላል። ቦታው እጅግ በርካታ ቅርሶች የሚገኙበት ሰፊ ታሪክ ያለው እጅግ ታሪካዊ ቦታ ነው። ይሁንና እንደምንመለከተው እድሜ ጠገብ አባቶች ቦታው ላይ የሚኖሩ በመሆኑ እንደዚህ ተሯሩጦ ተላልኮ አካባቢን የሚያስተዋውቅ ወጣት ካለመኖሩ የተነሳ ቦታው ታሪኩን እንደደበቀ ወይም ደግሞ ታሪኩ ሳይወጣ እንደተደበቀ ነው የሚገኘው። አሁን ይህ ሁሉ ቅርስ እያለ ይህ ሁሉ ታሪክ እያለ ይህ ሁሉ ድህነትና ፈውስ ገቢረ ተአምራት ቦታ ላይ እየተደረገ ግን የሚያስተዋውቀው ካለመኖሩ የተነሳ ቤተክርስቲያኑ ከምዕመናን እይታ ተሰውሮ እስካሁን ድረስ ይገኛል። ሀገረ ስብከቱ ከብፁዕነታቸው ጀምሮ ቀረጻ ተካሂዶ ለምዕመናን ታሪኩ እንዲገለጥ እንዲተዋወቅ ትልቅ ስራ ሰርቷል በማለት ምስጋና አቅርበዋል። በመጀመሪያ ይህ ቤተክርስቲያን ቅርስ አለው። ነገር ግን አሁን በዘመኑ ያ ቅርስ አገልግሎት መስጠት አይችልም። ከእድሜ ብዛት የተነሳ አሁን ባለንበት ወቅት ግን በዚህ ቅርስ ለመገልገል አንደኛ ታሪክን እንደማጥፋት ነው የሚቆጠረው። ለምን ቦታው እንደምታዩት ነው፣ ምቹ አይደለም። በተፈለገ ሰዓት ቅርሱን እያወጣን ለመገልገል ከስጋትማ አንጻር ይሄ ነገር አሁን አይደረግም። ምንድነው መደረግ ያለበት? የኢትዮጵያ ሕዝበ ክርስቲያን አማኝ ምእመናን የሚፈልገው እምነት ነው። ይህን ቦታውን ታሪኩን ካዩ ተጨባጭ ነገር መረጃ ካገኙ የሚሰጡት ነገር በአግባቡ ከዋለ በእርግጠኝነት የኢትዮጵያ ሕዝበ ክርስቲያንን ቦታ እንደሚሰሩት እኔ እተማመናለሁና ይህንን ግን ለመስራት ለሕዝብ ለማስተዋወቅ ሕዝቡን የሕዝበ ክርስቲያኑ ወደዚህ የተቀደሰ ቦታ ላይ ለመጥራት አንደኛ ሚዲያ ወሳኝነት አለው። ሚዲያ እጅግ በጣም ወሳኝ አለው። ይሄ ቤተክርስቲያኑ የገቢ ምንጭ የለውም። የገቢ ምንጭ ስለሌለው ሚዲያ እያንዳንዱ ሚዲያ የሚሰራው ተከፍሎ ነው፣ ያለ ገንዘብ የሚሆን ነገር የለም። ነገር ግን ሀገረ ስብከቱ ትልቅ ስራ የሰራው ምንድነው? አቅም ለሌላቸው መክፈል ለማይችሉ እንዲሁም ደግሞ ሌሎችም ጧፍ፣ ዕጣን፣ ዘቢብ መቀደሻ ለሌላቸው ጭምር ከገቢው ላይ ለገዳማቱን አድባራቱን እየረዳ ነው። ከዛ በተጨማሪ ደግሞ ልክ እንደዚህ ይሄ በርካታ ሰፊ ታሪክ ያለው ቦታ እንደመሆኑ ይሄ ለሕዝብ ታሪኩ መገለጽ ስላለበት ሀገረ ስብከቱ የለም
በእኛ በሚዲያ ክፍሉ ይሄ ታሪካዊ ቦታ ለህዝብ መታወቅ አለበት ብሎ በተለይ ብፁዕ አባታችን ለዚህ ቦታ ትልቅ ትኩረት ሰጥተው እና በክቡር ስራ አስኪያጁ በመጋቢ ሐዲስ ነቃ ጥበብ አባቡ አማካኝነት ይህንን ቦታ የሚዲያን ሽፋን አግኝቶ ለምእመናን እይታ እንዲቀርብ የተደረገው በሀገረ ስብከቱ በብፁዕ አባታችንና በክቡር ስራ አስኪያጁ አማካኝነት ነው። ቤተ ክርስቲያኑ ባለብዙ ታሪክ እንደመሆኑ ከሀገረ ስብከቱ ጀምሮ ሁሉም በሚችለው በገንዘቡ፣ በእውቀቱ እንዲሁም በጉልበቱ ሊደግፍና ክትትል ሊያደርግ ወደ ቀደመ ክብሩም ለመመለስ በጋራ መስራት ይገባል ይላሉ አስተዳዳሪው። ይህ ቤተክርስቲያን ዝም ብሎ በዕለት የተመሰረተ ቤተክርስቲያን አይደለም። ንጉሥ ራሱ ሰገድ ይህን ቤተክርስቲያን ሲመሰርቱት ዝም ብሎ አይደለም። ቦታው ላይ ራእይ ያሳይተው ጸልየው ብዙ ነገር አድርገው ነው እንትን ያሉት። ይዘው የመጡን ጽላት በርካታ ጽላቶች ነበሩ። ራእይ ያሳዩት አባት ሁሉንም ጽላት በአንድ ላይ ደምረህ አስቀመጥከው እድሜህ ረጅም ነው ትኖራለህ ነው ያላቸው። እሳቸው ግን ያሉት እኔ አገርን አስባርኬ አገርን ቀድሼ የኔ እድሜ ይጠር ብለው ነው ሁሉንም ጽላት የበታተኑት ማለት ነው። ጊዮርጊስ፣ መርምህና ሥላሴን እመቤታችን ነው እዚህ ቦታ ይዘው የመጡት። ይህን ያደረጉት ለምንድን ነው? አገር ለማስፋት ነው። እንደሳቸው የመሰለ ሰው ከላይ አሁንም በመንግስት በሀገረ ስብከቱ የሚተዳደር ቢሆንም እንደ ድሮም ባይሆን አሁን ደግሞ በጊዜው ያለው ሁሉም ሰው በራሱ አሰራር እንደዚህ አይነት ከጥንት የመጡ አድባራቶችን በበለጠ እንክብካቤ አድርጎ አንደኛ ህዝብ የሚባረክበት፣ ሁለተኛ ንብረቶቹ ቅርሶቹ ቅድም እንዳልኩት የሀገር ሀብት ናቸው። እነኚህ እንዲጠበቁ ቢያደርግ ሀገረ ስብከቱም ጠቅላዩም ሁሉም እንደነኚህ ያሉትን ቅርስ ያለባቸውን ቦታዎች በአይነ ቁራኛ አይቶ የሚያስጠብቃቸው የሚደጎማቸው ቢሆን ጥሩ ነው እላለሁ። ሌላ ማንኛውም ኦርቶዶክስ አማኝ የሆነ ገንዘብም ያለው ገንዘብም የሌለው ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ ሁሉም ከጉልበት ጀምሮ ገንዘብ እስከሆነ ድረስ ትብብር አድርጎ እንደዚህ አይነት ይህም ብቻ ሳይሆን እንደዚህ መሰል ያሉ ቤተክርስቲያኖችን በአግባብ የሆነ ድጎማ ተደርገው ሰው የሚሆኑበትን ነገር ቢመቻች ሀገረ ስብከቱም እስከ ጠቅላይ ያለው ግን ክትትልና ቁጥጥር አድርጎ ሰው እያስተባበረ ለምሳሌ ወደ ከተማ ስናይ በርካታ ነገሮች ይደረጋሉ። በርካታ ነገሮች የሚደረጉት ለምንድን ነው? እየተባበረ ሰው ስላለ ነው። እነዚህ ሰዎች ደግሞ አባቶች እዚያ ሲያስተምሩ በየገዳማቱ ሲያስተምሩ መመሪያ እየተሰጠ እዚህ ቦታ እንደዚህ አይነት ሀብትና ቅርስ ያለው አድባራ ስላሉ እዚህ ጋር ማገዝ ይገባቸዋል እየተባለ መልእክት ቢተላለፍና አቅጣጫ ቢሰጥ ህዝቡም ወደዚህ ሀብቱን ቢያፈስ የሚጠራጠረው ነገር እንኳን ልማት ላይ የሚውልለት ከሆነ የከተማው ህዝብ በርካታ ነገር ያግዛል ብዬ አስባለሁ። ማቴሪያል ለምሳሌ የሚመጣ ነገር ካለ ያን በማጓጓዝ ወጪን በመቀነስ ብዙ ነገር አድርገን የማናለምበት ነገር ምንም የለም። ለዚህ ግን ማንኛውም ኦርቶዶክስ አማኝም አባቶች የሚሆኑ ከስርም ያሉ ምእመናን የሚሆን ሰፊ እገዛ ቢያደርግና ለእነሱም ቢቀደሱ አገሩን እንዲያስከብሩ የሚል መልእክትን የሚያስተላልፍ የ217 ዓመት የታሪክ ባለጸጋ የሆነው ቁንዲ ደብረ ታቦር ቅዱስ ጊዮርጊስ ቤተክርስቲያን ከአካባቢው ምእመናን በስተቀር ሰው ናፋቂ ሆኖ ታሪኩን፣ ማንነቱን፣ ቅርሱን ብቻውን ይዞ ያለ በመሆኑ የታሪክ ተወቃሽ እንዳንሆን አባቶቻችን ያስረከቡንን ታሪክና የቤተክርስቲያን ሀብት የመጠበቅ የማስጠበቅ አደራ ልንወጣ ይገባል። ቤተክርስቲያኑን እንጎብኝ፣ በሚያስፈልገው ነገር ሁሉ እንደግፍ፣ በሐሳብ በገንዘብና በግብአት በመደገፍ ለጽድቅ ለበረከት እንሽቀዳደም፣ በብዙ እናትርፍ በማለት በቁንዲ ደብረ ታቦር ቅዱስ ጊዮርጊስ ቤተክርስቲያን የነበረን ቆይታ ፈጸምን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።